الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. ما بعد، فنواصل درسنا في هذا الكتاب باب النفقات من الباب لا ينال. وعن حكيم بن معاوية القشيري عن أبيه رضي الله عنه قال: قلت يا رسول الله ما حق زوجة أحدنا عليه؟ قال صلى الله عليه وسلم: أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبح. الحديث، اقرأ الحديث بتمامه. قالوا: وتقدم في عشرة النساء، باب عشرة النساء لاي حديثو بطوله الفال يالو نوزوه بلوغ المرام لاي يري زور بلو يتايال. صحيح الجامع 17ኛ حديث ነው ይላሉ። طيب ስለዚህ نعم ምንድነው ያልነው? ነፈቃት፣ ስለ ነፈቃት ባብ ላይ ነው ያለነው። እንግዲህ ቀለብ ሰውየው አስባብ وجوب ነፈቃንም አይተናል። ባለቤቱን ሚስቱን መቀለብ፣ ልጆቹን እናት አባቱን ثم أدناك فأدناك ግዴታ ነው ተብሏል። አሁን ይሄ ሰውዬ በተለይ በሚስት ዙሪያ ይጠይቃል። እንግዲህ ሐኪም ابن معاوية القشيري ሐኪም ታቢዒ ነው። አባቱ ነው عن أبيه ከአባቱ ከሙዓዊያ ابن حيدة القشيري ከአባቱ ይዞ ያወራል። አባትየው ምን አለ? ሙዓዊያ ابن حيدة القشيري قال ሙዓዊያ قلت እንደሃልኩኝ ይላል። እንግዲህ ለነብያችን ሰለላሁ ዐለይሂ ወሰለም ጥያቄ ሊያቀርብ ነው። ያ ረሱላህ፣ አንተ ያላህ መላእክተኛ ሆይ ما حق زوجة أحدنا عليه፣ እኛ በእያንዳንዳችን የሚስቶቻችን ሐቅ በእኛ ላይ ምን ሐቅ ነው ያለብን? ዋጅባችን በሚስቶቻችን ላይ ምንድነው ሐቁ? እንግዲህ ሴት የባል ሐቅ አለባት፣ ሰውየም የሚስት ሐቅ አለበት። ሁሉም ሐቁን ከተወጣ አልሐያት ዘውጂያም ጥሩ ትሆናለች፣ ደህና ይኖራሉ። በኋላም የውም القيامة ጥሩ ይሆናል። طيب ሲጓደል ነው ነገሩ። እዚህም ላይ ይበላሻል፣ እዛም ላይ የሚበላሽ። ስለዚህ ሰውዬ የሚስት ሐቅ እንዳለ ያውቃል። ግን ሐቋን ምን እንደሆነ ተፋሲሉ በሸሪዓ ካልሆነ ስለማይታወቅ የእያንዳንዳችን የባለቤቶቻችን ሐቅ በእኛ ላይ ያለብን ሐቅ ዋጅባችን ምንድነው ብሎ ሙዓዊያ ብኑ ሐይዳ አልቁሸይሪ ሰአለ ረሱላላህ ሰለላሁ ዐለይሂ ወሰለም፣ ነቢያችንን ሰለላሁ ዐለይሂ ወሰለም ጠየቀ። ቃለ ነቢያችን ሰለላሁ ዐለይሂ ወሰለም ሲመልሱለት ምን አሉት? አን ቱጥዒመሃ ኢዛ ጠዕምት፣ የባለቤትህም ሐቅ በአንተ ላይ ያለብህ ሐቅ አሉት ስትበላ ልታበላት ነው አሉ። ስትመገብ ተሳዊያ ቢነፍሲክ፣ አንተ የበላህ እሷ መራብ የለባትም። የበላህ ጊዜ አብላት አሉ። ሐቁሃ ዐለይከ፣ በአንተ ላይ ያለ የሷ ሐቅ አንተ ስትመገብ አንተ ስትበላ እሷንም ልታበላት ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስትጠጣም ያው ልታጠጣት ነው፣ ተበልቶ ሳይጠጣ ይቀር። ወተክሱሃ ኢዛ እክተሰይት፣ ልታለብሳት ነው አንተ የለበስክ ጊዜ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንተ የለበስክ እሷ እርቃን መሆን የለባትም። ስትበላ ማብላትህ አንተ ስትበላ፣ ስትለብስ ማልበስህ በአንተ ላይ የሚስት ሐቅ ይሄ ነው፣ የሚስቶቻችሁ ሐቅ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ኪስዋ በምን ውስጥ ይገባል እየተባለ ነው? ነፈቃ ውስጥ ይገባል ልብስ። ከዛሊከ ሌላ ምንም ይገባል ብለናል። ሱክና መኖሪያ ማኖር አለብህ። አስኪኑሁና አላህ ሱብሓነሁ ወተዓላ የሚል ሚን ሐይሱ ሰከንቱም ሚን ውጅዲኩም፣ ውጅድ ማለት ከምታገኙት አቅምህ እንደሚፈቅደው ሰከን ለሚስትህ ግዴታ ነው ባንተ ላይ። ስለዚህ ነፈቃ ሲባል ምንረዳው ይሄ መብላት መጠጣቱ ብቻ አይደለም። መብላት መጠጣቱም ይገባል፣ ማልበሱም ይገባል፣ ሰከንም ይገባል። طيب ወተክሱሃ ልታለብሳት አሉ ኢዛ እክተሰይተ፣ አንተ ራስህ ስትለብስ እሷንም
ማልበስ ሐቅ ዋጅብ ነው ባንተ ላይ ሌላ ወላ ተضرب الوجه ፊት እንዳትመታ ፊት አለመምታትም ግዴታ ነው ፊት አይመታም ልጅም ቢሆን ሲታደብ ምስትም ሲሆን ሌላም ሰው ቢሆን ይሄ ፊት እንግዲህ ሸረፍ አለው እሱ ላይ ደግሞ እዛው ኢሽረተ ኒሳ ላይ እንዳሳለፍ ነው ብዙ ሐሳስ የሆኑ አካሎች አሉ እንዳፍንጫ እንዳይን የመሳሰሉ የማይችሉ እንደገና ቢቆስል ምናምን ቢል እንኳን ሌላ ቦታ በልብስ ይሸፈናል ብለናል ፊት ምን ይደረጋል ፊትና ምንድነው አይሸሸግም ይባላል አባባልም እኮ አለ ፊትና አልሙሂም አይሽ ስለዚህ እዚህ ፊት አካባቢ እዚህ ክልል ላይ አይመታም ሰዎች ደግሞ ሆን ብለው የሚሰነዝሩት ወደፊት ነው ይሄ የተከለከለ ነው ፊት አትምታሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ባለቤት እዛም ላይ እንዳሳለፈ ነው ኢሽረተ ኒሳ ንሹዝ ካረገች ለባሏ አልታዘዝም ካለች መድኃኒት አላህ Subhanahu Wa Ta'ala في محكم تنزيله ተናግሯል ትመከራለች ምክሩ ፈዒዙሁና ነው የሚለው አላህ Subhanahu Wa Ta'ala ትገሰጣለች በቁርአን በሐዲስ እንዲ እትፈራ ማስፈራርቹት ይነገራታል በዛ ከበቃት ወደ ሌላ አይከድም ያ ማይበቃት ከሆነ تهجر في المضاجع واهجروهن في المضاجع ከዛ በኋላ እንግዲህ ይሄም ካልጠቀመ ደግሞ ትገረፋለች ባይሆን ግርፋቱ ወይም ምቱ የተዕዲብ እንጂ የንቲቃም መሆን የለበትም ضربا غير مبرح ኃይለኛ ስብርር ማያረግ ምት ይመታሉ ያ ምት ሲደረግ ፊት ላይ እንዳይሆን ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ፊትን እንዳትመታ ቀጥለው ምን አሉ ولا تقبح قبحك الله ما تبال جاء في عشرة النساء ስለዚህ አሁን ይሄንን ሐዲስ وتقدم الحديث اقرا الحديث بتمامه وتقدم في عشرة النساء እዛ ላይ እንግዲህ ሴቶችን ስለመተዳደር ስለምናምን ማስረጃ አድርገው አመጡት እዚህ ላይ ደግሞ ለምን አመጡት እየተባለ ነው አንተ طعمها اذا طعمت وتكسوها في باب النفقات ያመጡበት ምክንያት ነፈቃ ሰውየው የሚስቱ ነፈቃና ኪስዋዋ ቀለቧና ልብስ ጉርሷ በሱ ላይ ዋጅብ ለመሆኑ ማስረጃ ስለሆነ ሐዲሱ ይሄንን ሐዲስ እዚህ አመጡት ለዚህ ነው ስለዚህ ከሐዲሱ ምን ረዳው ባቡ ጋር ሙጣበቃው ግልጽ ነው ነፈቀተ الزوجة على زوجها ولو كانت غنية ብለዋል ዑለማዎቻችን ያሰበው ገንዘብ አለሽ ገንዘብሽን ቢ ማለት አይችል ሀብታምን ብትሆን ያሰበው ዋጅቡ الرجال قوامون على النساء راسه መቀለብ ይወጅብብሃል الا ان تتبرع هي እሷ ገንዘብ አለኝ ቀለብ አላስቸግርህም ራሴን እችላለሁ ካለች አስቀጣት ሐቋን አስቀጣለች ችግር የለው ላኪን አንተ ባል እንደመሆነ ገንዘብም ቢኖራት وجوب النفقه ካንተ አይሰቅጥልህም ብላ ስለዚህ የሚስት ቀለብ የሚስት ልብስና ጉርስ በባሏ ላይ ዋጅብ ሰከኗም كذلك መሆኑን ከዚህ ሐዲስ ከሌሎች ሐዲስ እንደተረዳነው ከዚህ ሐዲስ እንረዳለን وعن جابر بن عبد الله رضي الله عنهما عن النبي صلى الله عليه وسلم في حديث الحج بطوله ماذا طول الحديث في صحيح الإمام مسلم بعض السنن بعض أهل السنن زقبوتال بلنا كأبي داود وغيره بخاري لا يلم بلنا صفة حجة النبي صلى الله عليه وسلم بمبال رجم حديث بخامان ومسلم زقبوال عن هذا الصحابي كجابر بن عبد الله رجم حديثنا يا نبياتنا صلى الله عليه وسلم حج الدرارق كمدينة ليوطوا كبابي جمرو حج أرقوا ودى مدينة اسكميقبوا درس تفاصيل بأدق عبارة استلالفها الجابر بن عبد الله رضي الله عنهما سلزه الزرجم حديث لاي قال في ذكر النساء ولهن عليكم رزقهن وكسوتهن بالمعروف أخرجه مسلم زي تخرجوا يقدمونهم تقدم إلى يهونهم تقدم بلو يالفوال عندي شيء زتيمته عمشتني حديثنا بلوال في صحيح الإمام مسلم بشرحه مايت قال جابر بن عبد الله رضي الله عنهما الأنصاري ذا صفة حجة النبي صلى الله عليه وسلم يا نبياتنا صلى الله عليه وسلم حج الدرارق
እንግዲህ ሲጀምር ሐዲሱ ምን ይላል? ነብያችን ሰለላሁ ዐለይሂ ወሰለም ተመካ ወደ መዲና ሂጅራ አረጉና 9 ዓመት ሐጅ ሳያረጉ አሳለፉ ይላል። እንግዲህ 9 ዓመት ዝም ብለው ቁጭ አሉ። 10ኛው ዓመት ሲመጣ ዘንድሮ ሐጅ አረጋለሁ ብለው አወጁ። ነብያችን ሰለላሁ ዐለይሂ ወሰለም ዘንድሮ ሐጅ አረጋለሁ። እንግዲህ 9ኛው ዓመት ላይ አቡበክር ልከው ሐጅ ተደርጓል ብለናል። 10ኛው ዓመት ላይ ሐጀተል ወዳዕ የሚባለው ነው። ዘንድሮ እኔ ሐጅ ሄዳለሁ ብለው እንግዲህ አወጁ። فقدم المدينة بشر كثير ከያቅጣጫው እንግዲህ ብዙ خلق ወደ መዲና መጣ ይላሉ ጃቢር። كل يريد أن يقتدي برسول الله صلى الله عليه وسلم إلى آخر الحديث ሁላቸውም እንግዲህ ነብያችን صلى الله عليه وسلم ሐጅ ሲያረጉ የሳቸውን ሐጅ አደራረግ አርአያ አርገን በሳቸው እንከተላለን ብለው አስበው ብዙ ሰዎች ወደ መዲና ገቡ። ከዛ በኋላ እንግዲህ ቁጥራቸው ስንት እንደነበረ እዛው ሐዲስ ላይ ብዙ ጊዜ ያሳልፈናል። ከ40 ሺህ እስከ 120 ሺህ ተብለዋል። ሐጀተል ወዳዕ ነብያችን ጋር ሰለላሁ ዐለይሂ ወሰለም ያረጉ ሰዎች መጀመሪያ መነሻ ስንት ተብለዋል? 40 ሺህ ናቸው ያሏል። ከዛ 80 ናቸው ያሉም አሉ። እንግዲህ 40 ስናጥፈው ስንት ይሆናል? 80 አይ 3 እጥፍ ናቸው ያሉ አሉ። 3 ጊዜ 40 ስንት ይሆናል? 120 ሺህ ሱሐቦች ናቸው ሐጅ ያረጉት ያሉ አሉ። አልሐፊዝ አልኢራቂ አልፊየተ ሲራ የሚባል ኪታብ አላቸው። እዛ ላይ ሙራጃዓ ማድረግ ይቻላል። እንግዲህ 120 ሺህ ህዝብ ያለ ማክረፉን ያለ ምናምን ኹጥባ ማሰማት እኮ ከባድ ነው። عد من معجزات النبي صلى الله عليه وسلم في بعض الروايات نبياتنا صلى الله عليه وسلم منا خطبة سيارقوا يعني 120 ሺህ صحابي ሁሉም አለበት ሆኖ ሰማነው ይላል አንድ ሱሐቢ ሲያወራ። ይሄ من معجزاته صلى الله عليه وسلم في بعض الأحيان ሙበሊጎች እንደነበሩ እና ጀሪር እና አሊ እና ምናምን እሱም አንዳንድ ኹጥባዎች ላይ ተዘክሯል። አላ ኩሊ በጣም ብዙ ሱሐቦች ነበሩ። እዛ ሐዲሱ እንግዲህ በረጅሙ አልፎልናል ያልን ነው። قال እዛ ኹጥባ ላይ ምን አሉ? في ذكر النساء ሴቶችን ሲያወሱ እንግዲህ እዛ في مجمع اعظم المجامع እንደዛ ተሰብስቦ ያቅም ከዛ በፊት ከዛም በኋላ እዛ ላይ አሁን ያሁኖች አሳሳ ሴቶችን አያወሱም። ኡሙር ዲንን አስለን አያወሱም። ሰዎች ሰብሰብ ሲሉላቸው ሲያሳቸውን ነው የሚያወሱት። السياسة الفاشلة السياسة وامكو ناجحة بتن ጥሩ ነበር። ይሄ ምንም የማያደርስ ሲያሳ ሁሉም የሚያየው ነቲጃውን ሁሉም የሚያውቀው ሲያሳ እሱን ነው ጊዜ የሚያቃጥሉት። ነብያችን ሰለላሁ ዐለይሂ ወሰለም ኹጥባቸው ላይ جميع خطبه صلى الله عليه وسلم ስለ መዓድ ስለ يوم القيامة خير ስለ መስራት ስለ ኢማን ስለ ሽርክ እዛ خير የሰራዝህ እዛ ምን አይነት አጅር እንዳለው እሱን የሚያብራሩ ኹጥባዎች ነው የሚخطቡት ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ من ضمن الخطبة እዛ ላይ ካረጉት ኹጥባ ሴቶችን አነሱ። ሴቶችን አደራሉ። استوصوا بالنساء خيرا ኹጥባው እንግዲህ ሐዲሱ አልፏል ይላል። አሁን ለዚህ ለባቡ ምስማማውን ብቻ ስለሆነ ያመጡት ሴቶችን ሲያወሱ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወለሁነ ለሚስቶቻችሁ አሉ ለነሱ ለሴቶች አሉ عليكم በእናንተ ላይ በባሎች ላይ ሪዝቁሁነ ሪዝቃቸው ግዴታ ነው በእናንተ ላይ። ሪዝቅ ማለት እንግዲህ ይሄ የሚበላው የሚጠጣው እሱን ማሟላት ለሴቶች በእናንተ ላይ ግዴታ ነው ዋጅባችሁ ነው። ወኪስወቱሁነ ልብሳቸው እነሱን ማልበስም በእናንተ ላይ ግዴታ ነው። بالمعروف ይሄ እንግዲህ ሸሪዓ አልደነግ እንትን አላለም ብለናል። ይሄን ያህል ስጥ ይሄን ያህል አልብስ የለም። ወደ ፍቅህ ስንገባ አለ ብለናል። ሀብታም ይሄን ያህል ይሰጣል፣ ሙተወሲጡል ሐል ይሄን ያህል፣ ደሃ ከሆነ ይሄን ያህል በቀን ወጪ ያ በኪታብ በሱና كما ذكرنا ناقلين عن ابن القيم رحمه الله ይሄን ያህል በቀን መስጠት አለብህ ለሚስት፣ ይሄን ያህል ድርሃም፣ ይሄን ያህል ልብስ ማልበስ አለብህ በአመት እሱን የሚል የለም። ቁርአንም የሚለው ሐዲስም የሚለው ምንድነው ይያልን ነው? ቢልማዕሩፍ ዕርፍ ማለት እኮ ሰዎች የለመዱት አለ። ስራፍም ሳይደረግ ተክቲርም ሳይደረግ
በተለመደውና ሰዎች በሚያውቁት ያንተ አምሳያ የሚያቀርበውን ታቀርባለህ አንተ እንግዲህ ያለህ ከሆንክ إذا وسع الله عليكم قالوا عمر رضي الله عنه فوسعوا ካለህ ምን ማድረግ አለብህ ጠቀም አድርገህ መስጠት አለብህ አላህ ሰፋ ያለ ሲሳይ ከሰጣችሁ እናንተም ቀለብ የምትቀልቡት ላይ ለራሳችሁም የሚጀመረው እኮ በራስ ነው እዛ ሐዲስ ላይ ያሳልፈናል ሰውየው ምንም ሳይኖረው ባሪያውን ምን አረጋው ብለናል ነብያችን ሰለላሁ ዐለይሂ ወሰለም አይሆንም አሉና ያንን ባሪያ አምጥተው ሸጡ በ800 ድርሃም ያችን 800 ድርሃም ሰጡት ለሰውየው እንካሉ መጀመሪያ በነፍስ ይጀምራሉ አንተ እኮ ሚስትህን መቀለብ የምትችለው ልጆችህን መቀለብ የምትችለው አንተ ስትኖር ነው አይደለም የሆነው ስለዚህ እብዳ በነፍስህ አሉት በነፍስህ ከዛ በኋላ በነፍስህ ከጀመርክ በኋላ እንደገና ደግሞ ዋጂብ ነፈቃ ዋጂብ የሆነብህን ልጆችህን ሚስቶችህን እነሱን ቀልብ ከዛ እንደቀደም ተከተሉ ከተረፈ ለውጭም አካል ሰደቃ መስጠት هكذا وهكذا 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 بجميع الجهات نبياتنا صلى الله عليه وسلم تقصوا ከተረፈ ዋጂብ ከሆነው ነፈቃ መስጠት ከፈለክ ወደ ቀኝህ ላለም ወደ ግራህም ላለ ወደ ፊትለፊትህም ወደ ኋላህም خير ابواب الخير كثيرة ስለዚህ ግን ወብዳ بمن تعول ነው ነብያችን ሰለላሁ ዐለይሂ ወሰለም ደግመው ደጋግመው የሚሉት ነፍስከ መጥየቱከ ፈርፉቅ بها መጀመሪያ በነፍስ ጀምራሉ ከዛ አሁን እንደተባለው ከዛ ሐዲስ ምን ረዳው የጃቢርን ሐዲስ في الزالف ሲያበቃ እዚህ ማምጣታቸው ولهن عليكم رزقهن وكسوتهن بالمعروف ሸሪዓ በሚያስፈርደው ሚስቶቻችሁን መቀለብ ማልበስ በእናንተ ላይ ግዴታ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለ ሴቶች እዛ መጅማዓን አዕظም ላይ አደራ ብለዋል ስለምና ሴት ይጨቁናል ይላሉ ውሸታቸው እነሱ ሴቶች ምን እንደሆኑ ነው የሚፈልጉት ያሸባብ በወጣትነቷ እንደ ውሻ እንደ ፍየል ራቁቷን ሄዳ ተጣቅመው ሐጃቸውን አውጥተው ስታረጅና ቁንጅናዋ ሲያልፍ ደግሞ እንደ ያሮጌ ቁና ወይም ሰፌድ ወደ ኋላ ተተው ደግሞ ሌላው እንጂ ይሄን ነው የሚፈልጉት አማ አልእስላም እስልምናችን ሴትን ልጅም ሆነች እናትም ሆነች እህትም ሆነች አክስትም ሆነች ሚስትም ሆነች بجميع حالاتها እስልምና በጣም ሴትን ያከብራል ዱንያዋም እንዳምር አኺራዋም እንዳምር ነው ሴትን ሚንከባከበው እስልምና እነሱ የሚሉት ደግሞ ሌላ ነው ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም እንደዛ አይነት ኹጥባ ላይ እንኳን ሴቶችን አልዘነጉም የሴቶችን የሚስቶችን ሐቅ አብራርተው ከዛም በኋላ ጠይቀዋል ሱሐቦቻቸው እዛው ኹጥባቸው ላይ እኮ ነው ሐጀተል ወዳ ስለኔ ትጠየቃላችሁ ሱሐቦች فما انتم قائلون እኔ አላህ ወደ እናንተ ልኮኝ ሁሉን ነገር አድርሻለሁ አላህም ይጠይቃችኋል ምን መልስ ትሰጣላችሁ ሲሏቸው ሱሐቦችም በስምምነት እርሶ የተላኩትን በሚገባ እንዳደረሱና እንደመከሩን እንመሰክራለን ሲሏቸው اللهم هل بلغت اللهم فشهد ወደ ሰዎቹ አንዴ ወደ ላይ አንዴ እየጠቀሱ اللهم እነዚህ መስክረውልኛል አንተ መስክርልኝ ለማድረስ ይብለው ነብያችን ሰለላሁ ዐለይሂ ወሰለም ኹጥባቸውን ሲያረጉ ይሄንን ሁክምም ችላ አላሉትም ስለዚህ ከዚህ ሐዲስ የምንረዳው የሚስቶች ነፈቃ ኪስዋ ሰከን በባሎች ላይ ግዴታ እንደሆነ እንረዳለን ከሐዲሱ وعن عبد الله بن عمرو رضي الله عنهما قال رسول الله صلى الله عليه وسلم كفى بالمرء إثما أن يضيع من يقوت صحيح الجامع طيب እንግዲህ صحيح الجامع ብሎ 4481 حديثنا ይላል صحيح الجامع الصغير ያለው ያ እንግዲህ الجامع الصغير اصل الكتاب للسيوطي ይሄ صحيح እና ضعيف አድርገው የخرجوት ደግሞ ማናቸው እንላለን الالباني صحيح الجامع الصغير አሁን በተባለው ቁጥር ይታያል زلاي ደግሞ የሚለው ሌላ ነው طيب رواه النسائي وهو عند مسلم بلفظ أن يحبس عمن يملك قوته بملو كفى بالمرء إثما بلو رواية مسلم
أن يحبس عمن يملك قوته أن يضيع من يقوت باله فانتا أن يحبس عمن يملك قوته بمل مسلم زقبوتا للا مسلم لا يالون زتنا سجستني حديثنا هلال من طريق خيثمة قال كنا جلوسا مع عبد الله بن عمرو تنانتم سلو نبر حديث إذ جاءه قهرمان له فدخل فقال أعطيت الرقيق قوتهم قال لا قال فانطلق فأعطهم قال رسول الله صلى الله عليه وسلم كفى بالمرء إثما أن يحبس عمن يملك قوته بمل نري سبب الحديث على المهم رواية النسائي ضعيف بهذا اللفظ رواه النسائي في عشرة النساء من الباب لاي ويم كتاب لاي 294 إنه 295 دلال أيضا أبو داود في سننه عن 692 من طريق أبي إسحاق عن وهب بن جابر عن عبد الله بن عمرو به لفظ النسائي إن أبي داود نقديه على سبتم وفي صحيح الجامع دقمو أثبته تعالى عندنا من حديث عبد الله بن عمرو بن العاص أحد العباد لانه رضي الله عنه ومن زهاد الصحابة قال عبد الله عنده هلال قال رسول الله صلى الله عليه وسلم يا الله ملاكتني عنده بلوال كفى يبقى والله نبيات صلى الله عليه وسلم بقى وال بالمرء سويا يبقى والله يتبايت እንግዲህ زائدانات مفعول به ላይ ተጨምራ ነው ይላሉ إثما كوانجل بكل سويون بقاوال أن يضيع من يقوت ميقلباچون سوچ ማስራቡ የነሱን ሪዝቅ ተضيع ማረጉ አለማሟላቱ የቻለ ሌላ ወንጀል እንኳን ባይኖረው ይህ ወንጀል ብቻ ይበቃዋል አሉ ከወንጀል ሰውየው እንግዲህ ሚስቱን መቀለብ ግዴታ ነው ብለናል ልጆቹን መቀለብ ግዴታ ነው ብለናል كذلك የሚመልካቸው ነገሮች ካሉ እንደ ባሪያ እንደ ከብት ፍየል ፈረስ አህያ በቅሎ እነሱ እንግዲህ ዋጅቡ ናቸው እነሱን መቀለብ የነሱን ሌላ እንኳን ወንጀል ባይኖረው እነዚህ ግዴታ የሆነበትን መቀለብ የነሱን ነፈቃ አለማሟላቱ የቻለ ይህ ወንጀል ብቻ ይበቃዋል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል እንግዲህ ቃተ የቁቱ ማለት من حيث اللغة حفظ ማለት ነው ብለዋል እንግዲህ ተባበቃቸዋልና እነሱን ቃተሁም ይባላል አቃተ ይቂቱ ከሆነ ሩባዒ ቃመ بنفقته ቀለበ ማለት ነው በሁሉም ተፈስሯል እንግዲህ ሙቂታ وكان الله على كل شيء ምንድነው የሚለው ቁርአኑ ላይ ያሸፈ ሙቂታ የሚላል ሙቂታ ያ እንግዲህ አቃተ ስለሆነ حفيظا ብለው የፈሰሩ አሉ አላህ ሁሉንም ነገር ጠባቂው አላህ ነው ሙቂተን ያለውን ደግሞ يعطي الخلائق أقواتهم دل فطران باتقالي بحقيقة ممجبوا مان الله أكبر مكيتا لاي بهولتهم تفسروا على الزهم لا يقوتوا بهولتهم لفسر جلال بالوال سلزها الله سبحانه وتعالى رزاقوا السنو دين أنتن من عرقه ترانت من دال سبب أرقها لبت سبوتشي من تلوبال على في النت رزقاتشون سبب أنتن أرقها كذا በኋላ ደግሞ ለግሶልሃል ሰጥቷል እያለ ተضيع የምታረግ ከሆንክ ነፈቃቸውን የምታጓድል የምታስርባቸው ከሆንክ ሌላ ወንጀል እንኳን ባይኖርህ ይሄ ወንጀል ብቻ ይበቃሃል سبب الحديث እንደሰማችሁት كعبد الله بن عمرو بن العاص የሚያወራው ሰውዬ ይሄ ኸይሰማ የተባለ ሰውዬ ነው كنا جلوسا مع عبد الله بن عمرو ይላል የጃሊስ ጀምዕ ነው عبد الله بن عمرو تسنى صحابي قال عبرن ቁጭ ብለን ነበር ይላል ኸይሰም إذ جاءه قهرمان له ቁጭ ባልንበት መካከል እቺ እንግዲህ ኢዛን ተተካለይ ፉጃኢያናት ድንገት ትናንት እንዳልኩት قهرمان ማለት የሆነ ነገር ኃላፊ ማለት ነው የመጋዘን ኃላፊ ነበረው የአብዱላህ ኢብኑ ዐምር ኢብኑ አልዓሲ ያ የመጋዘን ኃላፊ መጣ ድንገት ሲመጣ فدخل መጣና ለንበት ቦታ ገባ فقال أعطيت الرقيق قوته ماله عبد الله بن عمرو بن العاص ለባሮቼ ርዝቃቸውን ቀለባቸውን ሰጣቸው ነው ወይ የመጣው ኃላፊ ስለሆነ ሰጣቸው አለይ እንግዲህ ጅንስ ሆነ ነው الرقيق ማለት አለዛ لا رقاء ነበር የሚባል
قال لا ألستهاتهم قال فانطلق فأعطهم طلب الفطن الناهدة قوتاتشون ستقلين على بزاية نسا انقدي مكنايت قال رسول الله صلى الله عليه وسلم بزاية نسا عبد الله بن عمرو بن العاص من على يا الله ملاكتني عندي سيلو سلسماه نو يلال كفى بالمرء إثما سويون كوانجل بكل بقال أن يضيع ينقدي مسلم رواية أن يحبس ليز مالت حبس مالت منع مالت عمن يملك قوتون قلبون كم ملك واكال قلبون على مسطتو قلبون منساتو قلبون مكلكلو እሱ ብቻ ይበቃዋል ሌላ ወንጀል ባይኖረው ሲሉ ነብያችንን ሰለላሁ ዐለይሂ ወሰለም ስለሰማ አሁን ቶሎ ብለህ ሂድና የባሮችን ርዚቅ የባሮችን ቁት ቶሎ ብለህ ስጥልኝ አከፋፍልልኝ ብሎ አብዱላህ ኢብኑ ዐምር ኢብኑ አልዓስ ተናገረ ስለዚህ እኛም አላህ Subhanahu Wa Ta'ala ትናንትም በተቻለ መጠን ብለናል እንግዲህ ነፈቃኮ ግዴታ ነው ተባለ አንተ ሄደ አትክልት ተራም ሆነ ጤፍ ስታስፈጭ የሆነ ነገር ዳቦ ስትገዛ ምን በቤተሰቦች ላይ አትችልም ምን ነው እየተባለ ነው ግዴታ ዋጅብን የሚጠበቅብህ በእخلاص ያንን ነገር ስታረግ አላህ ያስገደደኝ ያላህ ግዴታ ስለሆነ ብለህ اخلاص አርገህ ስትገዛ ወደ ቤት ስታመጣ الله سبحانه وتعالى من يصفلها أجر يصفلها يا سعيد بن أبي وقاص حديث أسالفنا البزوج زي في الصحيحين وغيرهما خير نجرات سلام مالوت سعيد بن أبي وقاص أجر يتصاف له بوننجي حتى اللقمة التي تضعها في امرأته لمستهم التاجرسات قرشام كان ساتكر يتشابت على عندنا بظاهر فسروتال بذنا الزحادث لا يقول الرسول بالنا مست ያችን እንኳን በእخلاص ካረክ في ميزان الحسنات ትጻፋለች አሉ ሌሎቹ حتى اللقمة التي تضعها في امرأتك ማለት የተፈለገው ነፈቃ ነው አሉ ለሚስት የምትገዛው የምታቀርበው ነፈቃ አጅር ያጽፋል ዋጅብ ማለት እኮ እንደዛ ነው ስትሰራው አጅር ያለው ሲቀር ደግሞ ምን ያለብህ ነው አሉ አሁን እንደምንለው ስትተወው እየቻልክ ወንጀል የሚያጽፍ እሱ ዋጅብ ይባላል ስለዚህ ይሄም ሐዲስ የሚመራው ጠቅለል ያለ ሐዲስ ነው ይሄ ደግሞ በአጠቃላይ ነፈቃውን የሚመልከውን አካል አለማሟላቱ ማጓደሉ ይሄ ብቻ ይበቃዋል ሲባል ምስትም ነፈቃ ይገባል የልጆች የእናት አባት የባሮች ቅድም ያልናቸው እንስሳዎች በድመት ምክንያት ጀሃነም የገባች አለ ተብሏል والحديث في الصحيحين وعن جابر يرفعه في الحامل المتوفى عنها زوجها مالتنا قال لا نفقة لها أخرجه البيهقي ورجاله ثقات لكن قال أي البيهقي المحفوظ وقفه الحديث ضعيف رواه البيهقي الإمام البيهقي في السنن الكبرى 733 دلال من طريق حرب بن أبي العالية عن أبي الزبير عن جابر مرفوعا به وثبت نفي النفقة في حديث فاطمة بنت قيس كما تقدم رواه مسلم فاطمة بنت قيس أسألفنا عند شارات 180 حديث إلال في مسلم وفيه ليس لك عليه نفقة شي بزوك الصان قدها أسألفنا البايون الصاننا يهونو دكمو يتلاهينو الصاء مطلقانات بائنانات يالننا يهونيتو دكمو ይሄ መስአላ አይማዎች ይخالفوበታል على كل الاحوال عن جابر كجابر بن عبد الله ነው ሐዲሱም ይተላለፈው يرفعه ማለት ሐዲሱን ወደ ነብያችን ሰለላሁ ዐለይሂ ወሰለም አድርሰው ነው የሚያስተላልፉት في الحامل بنفس طور እርጉዝ የሆነች ሴትዮ المتوفى عنها ሰውየው ባለቤቱን አስረግዞ ሴትዮዋ ነፍሰ ጡር ሆና ሞተ ሰውየው እሱ ሳይሆን እሱ المتوفى عنها ባሏ ሞተ እዳዋን አሳልፈናል ስንት እንደምትጠብቅ ነፈቃ ጉዳይሳ ነፈቃ አላት የላትም እንግዲህ አይማዎች ይخالፋሉ ያሁኑ ሐዲስ ምንድነው የሚለው قال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ እንግዲህ يرفعه ስላለን لا نفقة لها المتوفى عنها الحامل المتوفى عنها زوجها በባሏ ላይ ከባሏ ተሪካ ውርሻ አላት ከባሏ ምን ታደርጋለች ሴትዮዋ ሸባ ተወርሳለች መውረሷ
سلا نفقا يتكال نفقا يلاتم اميل كنبياتين صلى الله عليه وسلم جابر بن عبد الله استلالفوال للال حديثنا الإمام البيهقي في سننه ዘግበው ያወሩት ሰዎችም ታማኝ ናቸው ብለዋል ግን ይሄንን ይበሉ እንጂ መጨረሻ ላይ በይሃቂ ያሉት ሐዲሱ መርፉዕ ሆኖ ሳይሆን የሚሰብተው ምን ሆኖ ነው አሉ موقوفا على جابر የጃቢር አባባል ሆኖ ነው የሰበተው محفوظ እሱ ነው مرفوع ሆኖ አልሰበተም ይሉና ሌላ ሐዲስ ነው የሚያመጡት ደግሞ وثبت له الامام ابن حجر رحمه الله نفي النفقه نفقان منفيت سبتوا له نفقا يلم ማለት سبتوا له في حديث فاطمه بنت قيس كما تقدم ያቺ ደግሞ ምንድናት ብለናል ያጀባ እቺ متوفى عنها زوجها አይደለች ፋጢማ ቢንቱ ቀይስ እንግዲህ ባሏ ሁለት ጊዜ ፈቷት ነበር ወደ የመን አልይ ጋር ሲሄድ ረዲየላሁ ዐንሁም ጀሚዓን ሶስተኛ ፍች ላከላት ብለናል ቂሳውን በይኑና ኩብራ ሆነች በሶስት ተፈታች ነብያችንን ሰለላሁ ዐለይሂ ወሰለም ስትጠይቅ ምን ብለዋታል ብለናል ليس لك عليه نفقه አንቺኮ በሶስት ከሄርሽ ነፈቃ በባልሽ ላይ አይወጅብበትም የለሽም ኢህሳንን ከሰጠሽ ተቀባያለሽ እንጂ ውጁበን እሱ የለበትም ተብላለች ስለዚህ አልባኢና በይኑና ኩብራ ባኢን ከሆነች አንድ ሴት ሱክናም ነፈቃም እንደሌላት አርጀሁ እሱ እንደሆነ አሳልፈናል መስአላው እንደሚخالፉ ያሁንም እንደዛው ነው የሚሉት ሐሚል እንኳን ብትሆን ሙተወፋዓና ዘውጁሃ ከባሏ ገንዘብ እርፍ ነው ያላት እንጂ ነፈቃ በተሪካው ላይ ግዴታ አይሆንም ይሄ እንግዲህ ከተጣሉን እቺ ሴትዮና የባሏ ወገኖች ከተስማሙ የያዘችው የወንድማችንን ልጅ ነው ያረገዘችው ስለዚህ ችግር የለውም የኛው ናት ብለው ነፈቃ ከለገሱላት ይችላል አማ ወጁባን ሚማል ዘውጅ ኢርሷን ወውራሳዋን ተወስዳለች ከዛ ውጭ ግን ነፈቃ ግድ አይልም አሉ ይላል የሚሉም አይማዎች ይኖራሉ والعلم عند الله سبحانه وتعالى نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وآله وصحبه